እሺ ሀውዬ ያለሁት ሳውዲ ነውና ትንሽ ድምፅሽን ከፍ አድርጊ ማሬ ትንሽ። እሺ ሳውዲ ነው ያለሁትኝ ከመጣው 1 አመት ከ3 ወሬ ነው። ምናልባት የኔ ህይወት እኔ ያለፍኩበት ምናልባት ለሌሎች እንደ መሸጋገሪያ ዓለም ደግሞ እኔ ገጠመኝ ነገር ቢገጥማቸው እንዴት ማለፍ እንዳለባቸው መናገር ስለፈለኩኝ ነው። ሀውዬ ሲንግል ማም ነኝ። የልጅነት ባሌ የልጅነት ፍቅሬ ሁሉን ነገር ያየሁበት ብዙ ፈተና ነበር የተፈተንኩበት እና የገዛ ጓደኛዬ አብሮ አደጌ እኔ ዩኒቨርሲቲ ስገባ አብሮ አደጌ አታላይ ራሱ አደረገችው ስለኔ መጥፎ ነገር እየነገረ። ታዲያ ታሪካውን ሲወራ እንዲህ ነው። አሁን እንዴት ነው ዋክተን እንድንሰማሽ የምትፈልጊው? መጀመሪያ እንዴት እንደተዋወቃችሁ፣ እንዴት ወለዳችሁ? ከወለዳችሁ በኋላ ነው ታሪክ የሚጀምረው። ታሪክ የሚጀምረው ከትውውቅ ነው። እንዴት እንደተዋወቃችሁ፣ ከዛ ወልዳችሁ፣ ከዛ እንዴት ወደ ከመጨረሻ ይጀምራል እንዴ ታሪክ ማሬ። ሀውዬ እሺ ናት። አዎ ከትውውቃችሁ ነው። እንዴት ከተያያችሁበት ቀን ነው የምትጀምሪው ታሪክ እንጂ ከመጨረሻ ይጀምር። እሺ እኔ እናት ትውውቃችን ይኸውልሽ እኔ ገና የ8ኛ ክፍል ተማሪ እያለሁኝ እኛ አካባቢ ለስራ ነበር እሱ የመጣው እና ያው ጀስት እንተዋወቃለን እንነጋገራለን ዝም ብሎ ንግግር ብቻ። ልክ ዩኒቨርሲቲ ስገባ ሲሪየስ ላይፍ ጀመርን። ከዛ ማንነቴን በቃ ኤቭሪቲንግ አሳልፌ የሰጠሁት ከኔ ውጪ እሱም ህይወት አለው ብዬ አላስብም። እኔም ህይወት አልነበረኝም። የመጀመሪያ ነው ምንም ነገር አላውቅም። እና ከዩኒቨርሲቲ ብሬክ ወደ ቤተሰብ ጋር ሄድኩኝ። ብሬክ እንደሄድኩኝ እኔ እሱ ማግኘት ነበር ትልቁ ህልሜ፣ ጉጉቴ እሱ ማግኘት ነውና ደወልኩለት። የለሁም አለኝ። ለካ እሷና እሱ ተቀጣጥረው ነበር። እንዳጋጣሚ ከጓደኛዬ ጋር ሻይ ቡና ብዬ ስመለስ መኪናውን አየሁኝ እሱን ከሆቴል ፊት ለፊት እና ደነገጥኩኝ። ዘልዬ ባቅፈው በስመው ደስ ይለኝ ነበር። ልጮህም ልሳደብም ፈለኩ። ግን እንዴት አድርጌ ሁለት አይነት ስሜት ውስጥ ሆንኩኝ። ግራ ገባኝ፣ ጨነቀኝ። ያንን ሁሉ ነገር ሬዚስት አድርጌ ሄጄ አቅፌ ሰላም አልኩት። እኔ መቆጣት እኔ መሳደብ እያለብኝ እኔ ለምንድን ነው እዚህ ያለክ ልታገኘኝ ያልፈለከው ማለት ሲገባኝ ሀቡዬ ሊመታኝ ተነሳ። ይሄ ሁሉ ጥያቄ ምን አመጣው? ለምንድን ነው እዚህ ተገኘሽው? ለምንድን ነው ከቤት ውጪ ነው ያገኘሁሽ? በቃ በሱ ባሰ ቁጣ። ያ ሁሉ እንደምንም ቻልኩና ሀቡዬ ምናልባት ንግግርን በደንብ አልችልም፣ እንዴት አድርጌ መናገር እንዳለብኝ አላውቅምና ውዴ እየሰማሽኝ ነው? አው ማሬ እየሰማሁሽ ነው። ግን በዚህ የ8ኛ ክፍል ተማሪ እያለሽ እሱ መኪና አለው? የዛሬ ስንት ዓመት ነው? ለስራ ነው እሱኛ አካባቢ የመጣው። በእድሜም በኢኮኖሚካሊም በጣም ከኔ ይበልጣል። እኔ በቃ ማለት እንደኛ አካባቢ አላቸውም የላቸውም የሚባል አይነት ቤተሰብ ነው ያሳደገኝ። በኑሮ አንገናኝም ከሱ ጋር። እሱ ነጋዴ ናቸው ቤተሰቦቹ፣ ያለው ነገር ነው ያው በቤተሰብ ማለት ነው። እሱ የራሱ ሰርቶ ያገኘው ነገር ባይሆንም የራሱ የሆነ ነገር ባይኖርም በቤተሰብ ያለው ነውና እና በቃ ብቻ እኔ ከገንዘቡም ከምኑ የሚበልጥ ሀቡዬ ፍቅሩ ነበር የበለጠብኝ። ፍቅሩን ነበር የማየው። እሺ በመጀመሪያ ግንኙነት ያው ድንግልናሽን ሰጠሽው፣ የመጀመሪያሽ ነው። በመጀመሪያ ግንኙነት እርግዝና ተፈጠረ? እንደዚህ እንደኔ ቅልጥፍ ብለሽ አውሪ። አይ አልተፈጠረም፣ ቆየን። አብረን ከቆየን በኋላ ነገሮች በጣም ከረሩና በትንሽ ስህተት እኔ ትቼ እሱንም ትቼ ቤተሰቦቼንም ትቼ ቤተሰቦቼ ከሱ ጋር እንዲሆን አይፈልጉም ጭራሽ። በተለይ አባቴ በጭራሽ ሰፖርት አያደርገኝም በቃ። እና እኔ ሁሉን ነገር ትቼ ሚሊተሪ ላይፍ ተቀላቀልኩኝ። ለ7 አመት ሚሊተሪ ቤት ሳገለግል ቆየሁኝና ስወጣ በመላክ በትንሽ ስህተት ያልሽው ምኑ ነው ስህተቱ? ማለት ሚሊተሪ ምንድን ነው? ፖሊስ ነው ሆንሽ ነው ወይስ? በቃ ተቀላቀልኩ። በዛ ሰዓት ምንም አማራጭ አልነበረኝም። ወደ ዩኒቨርሲቲ እንዳልመለስ እሱ አይፈልግም። እዛ ከሱ ጋር እንዳልቆይ ቤተሰቦቼ አይፈልጉም።
አልገባኝም ማሪ። የምን ዩኒቨርሲቲ ነው? 8ኛ ክፍል ተማሪ ነበርሽ እኮ ከሱ ጋር ስትተዋወቂ። ከሱ ጋር ቆየን እኮ ውዴ ከአመታት በኋላ። ስንት አስረጅኛ። ቆይ እሺ እንዴት ታሪኩ እኔ ጭንቅላቴ ውስጥ እንዲገባ ስለምፈልግ ነው። ሳይገባኝ ብሰማ ዋጋ የለውም። መግባት አለበት እኔ ላይ አእምሮዬ ላይ። 8ኛ ክፍል እያለሽ እሱ ለስራ እናንተ አካባቢ መጥቶ ተያይታችሁ ተዋዳችሁ ፍቅር ጀመራችሁ። የመጀመሪያሽ ነው? አዎ። እሺ ከ8ኛ ክፍል እስከ ስንት ነው ዩኒቨርሲቲ ለመግባት? ስንት አመት ይፈጃል ከ8ኛ ክፍል? ኦልሬዲ 4 አመት ነው። 4 አመት እስከ 12 ተማሪ። ዩኒቨርሲቲ ገባሽ? ጓደኝነት አይዋ። ኦኬ ዩኒቨርሲቲ ገባ። 4 አመት አብራችሁ በፍቅር ቆያችሁ ማለት ነው? በፍቅር ሳይሆን አውዬ እንዋደዳለን እንፈላለጋለን። ግን እሱም እኔና ግልጽ ሆኖ አልጠየቀኝም። ግንኙነት ከተደረገ እንዴት ነው ግልጽ ሆኖ አልጠየቀም? ከወንድ ብራዘር ነው ሪሌሽንሽፕ ካለኝ ሰው ጋር ድንግሌና አንሰጠውም። ብራዘር ሊሆነ ግንኙነታችን አይደለም። እንደዛ አላልኩሽም ውዴ። ግንኙነት የጀመርነው ራሴን አሳልፌ የሰጠሁት ግቢ ስገባ ነው። ወደ ዩኒቨርሲቲ ስገባ አትሂጂ እሄዳለሁ፣ ምትሄጂ ከሆነ ቀድመሽ ከኔ ጋር ማሳለፍ መቻል አለብሽ። ቅድም ግን እንደዚህ አልነበር የሚያልሽው። ለዛ ነው እንዲገባኝ በደንብ ያልኩሽ። ገባሽ? የ8ኛ ክፍል ተማሪ ሆኜ ተዋወቀን፣ ራሴን አሳልፌ የሰጠሁት ስትይ ራስን አሳልፎ መስጠት ማለት እንግዲህ ለሴት ልጅ እንግባባለን አይደለ? እንደዛ ስለወሰድኩት ነው። 4 አመት በፍቅር አብራችሁ ቆይታችሁ ዩኒቨርሲቲ ስትገቢ ድንግልናሽን ሰተሽ ወደ ዩኒቨርሲቲ ገባሽ። እሺ ስንት ወር ተማርሽ ዩኒቨርሲቲ? ጨረስኩኝና ወጣሁኝ። ስንት አመት? ኮምፒውተር ሳይንስ 4 አመት። 8 አመት ሆናችሁ ማለት ነው ዩኒቨርሲቲ ውስጥ ሆነሽ አብራችሁ ተቀጣላችሁ። በመሀል ኤምኤስኤል ልሰራ ስል እሱም ወደ ግቢ እንድመለስ አይፈልግም። ቤተሰብ በተለይ አባቴ ደግሞ ከሱ ጋር እንደሆነ አይፈልግም። ነገር መወሰን አቃተኝ። ከትምህርቴም ከቤተሰቤም ከሱም ሳልሆን ወደ ሚሊተሪ ላይፍ ገባሁ። በደቂቃዎች ውሳኔ ማለት ነው። በኮምፒውተር ሳይንስ ተመረቀሽ ወደ ሚሊተሪ ገባሽ። ምንድነው ሚሊተሪ? አስረጅኝ በደንብ እንዲገባኝ። ማለት ፖሊስ፣ ወታደሮች፣ ፌደራል ፖሊስ። እንዳጋጣሚ ተመርቀሽ ፖሊስ ሆንሽ? ተመርቄ ግን ተጠቀመኝ። ሀቢባ በዛ ሰዓት ምንም ነገር የማስብበት አቅም አልነበረ። ወርቅዬ እየጠራችሽ ነው። ሀቡሽ እሄዳለሁ አንዴ ልጨርስ። እሺ። እና ያንን ነገር ጭራሽ ሀሳቡ አልነበረኝም። ከቤተሰቦቼም ከሱም ከስራዬም ከምን ላለመሆን በቃ ዝም ብዬ በደቂቃዎች በሰዓታት ውሳኔ ራሴን ጦር ላይ ማሰልጠኛ አገኘሁት። እሱ ነው ስህተትሽ? በትንሽ ስህተት ያልሽው አይደለም። ከዛ ትልቁ የህይወቴን ስህተት የሰራሁት ሚሊተሪ ላይፍ ውስጥ ከተቀላቀልኩኝ በኋላ ነው። ከሚሊተሪ ከስልጠና 10 ወር ጨርሼ ስወጣ ስልጠና በምን ላገኘው? ቤተሰቦቹ በስም ነው እንጂ እንዲህ በአካል ቤታቸው የት እንደሆነ ምናምን ማውቀው ነገር የለም። 8 አመት ቆይታችሁ? ከ8 አመት በኋላ 8 አመት በፍቅር ቆይታችሁ ሰፈሩን አታውቂም? ቤተሰቦቹን አታውቂም? ጭራሽ አላውቅም። በስልክ ነው እንጂ በአካል አላውቃቸው። በስልክ እህቱን አውቃለሁ፣ ወንድሙን አውቃለሁ። በአካል ግን ጭራሽ አላውቃቸውም። ቢካዝ እኛ ያለነው ሐዋሳ አካባቢ ነው። እነሱ መኖሪያቸው ቤተሰቦቹ ወደ ሙያሌ አካባቢ ነው። ሙያሌና ሐዋሳ ደግሞ በጣም ይራራቃል። እሺ። ከዛን ከማሰልጠኛ 10 ወር ቆይቼ ስወጣ ስልኩ ጠፋ። የለም አይሰራም ስልኩ። የቤተሰቦቹ ስልክ ጭራሽ አይሰራም። 3 አመት ጠበቅኩት። 3 አመት ማለት ነው። ጭራሽ አይሰራም። በዚህ መሀል ቤተሰቦቼ ለምን አታገቢ፣ በተለይ እናቴ በደወልኩ ባወራኋት ቁጥር ሁልጊዜ የምትለኝ ኤኬሌ አግብቶ ኤኬሌ ወልዶ በቃ አላለ እሷ የምትፈልገው አይነት ነገር። እሺ ቆይ ማሪ ቅርታና የአንቺ አስተማሪ ታሪክ ስለሆነ በደንብ ተመስጠን መስማት ስለምፈልግ የአንቺን ታሪክ በኋላ ወይ ነገር እናድርገው። እሷ ችግር ላይ ስለሆነች ማለት ስላስጨነቀችኝ ችግር አይደለም ግን ምን እንደሆነ አንዴ ብቻ ልስማትና ሄለን እየጠራችኝ ነው የቀጠሮ ጌማላት ታብታብ እንዳስደርግላት። ኦኬ አዎ ሄለን ዛሬ ነገ እናድርገው ማሪ። ሆዴ የማሚ ልጅ ነገ አስገባሻለሁ። ስምሽን ይዤዋለሁ። መጥቻለሁ ብለሽ ነገ አስተማሪ ታሪክ ነኝ መጥቻለሁ ብለሽ ነው የምጽፊልኝ። እሺ ነገ እሺ ሀውዬ በመዝገን በመጨረሻ ልፋቴ ፍሬ አፈራ። ይኸው ተነስቼ መኝታ ቤት ድረስ ሄጄ ሰከንድ ስልኬን አምጥቼ አስረድቼ አንቺ ሁለት ሰዓት መስገን ማርያም በሰላም ይገላግልሽ። አሚን ማሬ አመሰግናለሁ። እሺ
ታሪኬን ከየት እንደመጀመር አላውቅም። በአጭር እድሜ ብዙ ነው ያየሁት፣ ግን ያስተምራቸዋል ብዬ አስባለሁ። በተለይ ደግሞ ማዳም ቤት ለሚኖሩ ሴቶች ማለት ነው። ቤት ውስጥ 6 ልጆች ነን። 4 ሴት እና 2 ወንድ ማለት ነው። እና ጥሩ ህይወት ነበረን። በመሀል ነገሮች ተበላሹ። ማለት እኔ 8ኛ ክፍል ስማር ነገሮች ተበላሹ። ድምጽ ይሰማል አይደል? አዎ ይሰማል፣ ግን ትንሽ ቀምጣ። እሺ እንዳረብሻቸው እየወጣው ነበር እንዴ? እና ነገሮች ሲበላሹ ጊዜ ማዘር ናት እንዴት መሳፈርሽ። መጀመሪያ ምን ኖሮ በማዘር ገቢ ነው። አባቴ ብዙም ገቢ አልነበረው። ከዛም በመሃል እናቴ ስትታመም የእናቴ ንግድ ቆመ ማለት ነው። ከዛ ነገሮችን በእኛ ለመፍታት መሞከር ጀመርን። በእኛ ለመፍታት ስልሽ ሁላችንም ስራ ጀመርን። ቤት ውስጥ ከነበር ነው ከ6ታችን መሀል አንድ ወንድሜ ነበር፣ የግቢ ተማሪ ነበረው። ሌሎች በየ2 ዓመት ነበር የምናንሰው፣ ግን ሁላችንም ስራ ጀመርን። እናታችንን ለማስተማም ምንም አይነት ገንዘብ ስላልነበረን እሷን ለማሳከም በኮሮና ጊዜ ነበረ። ከዛን እንዴት ነው በታቱን ገንዘቡ ስናገኝ ሐኪም ቤት ብንወስዳት ሰዎች እየታፈሱ ነበር። ማለት ኮሮና አለባቸው ተብሎ ሳይመረመሩ ሁሉም በሽታ ያለበት ወደ ታስታውሽ ከሆነ እየገባ ነበር በሽታው ሳይታወቅ። ለዛ እዛ ብትገባ አትወጣም በሚል እሳቤ ቤት ማስተማም ጀመርን እና ብቻ ነገሮች ጥሩ አልነበሩም። እኔም ስራ ጀመር። ከዛን እንዴት ነው ወደዚህ መጥተህ እንዳለብኝ አወራን፣ ወደ አረብ ሀገር ማለት ነው። ለማሳጠር ያክል ነውና ከዛ ወደ አረብ ሀገር መጣሁኝ። ስመጣ በቪዚት ነበር የመጣሁት። በቪዚት መጥቼ እዚህ እንዳጋጣሚ አላገኘሁም። እንዴት ነው ቀራማ ውስጥ ምናምን ገባሁኝ። ግን ከ4 ወር በኋላ ነው ሌላ ቦታ ቀየርኩኝ። መጀመሪያ የነበረችው ማዳም ጥሩ አልነበረችም እና ቋንቋ ምናምን አልችልም ነበረ። ግን ቀየርኩበት ቤት በጣም ተረዱኝ። እንዴት እዚህ ልመጭ ቻልሽ ምናምን ያስታውቃሉ ካይቻቸው። እንዴት ነው የቤት ሰራተኛም ሆኖ ተምሮ የመጡ ነው የሆነ ልዩነት ይኖራል ብዬ አስባለሁ። አንቺም በዛ መንገድ ስላለፍሽ ማለት ነውና ታሪኬን ስትሰማ አሰሪ ያዘነችልኝ። አታውቅም ነበረ ህገወጥ እንደሆንኩኝና ያለሽን ፕሮሰስ ልጨርስና አንቺ እቴ ጋር ኑሪ ወደ ሌላ ሀገር ማለት ነው፣ ወደ አውስትራሊያ ለስልከኛ አሰበችና ነገርኳት። እንደዚህ በቪዚት ነው የመጣሁት ቀራማ አለብኝ ምናምን ብዬ ነገርኳት። ከዛ መውጣትም አልችልም ምናምን ስላት ኦኬ እህቶቼም ስላወሯት እህትሽን ልውሰዳት በሚል አወራችኝ ማለት ነው። ወደ እኔ ሰው ቆይቼ እህቴን ወደ አውስትራሊያ መላክ ማለት ነው። ይሄ እንደዚህ የሆነበት ምክንያት ሲያዩ ልጅም ነኝ። እንዴት ነው ብዙ ጊዜ ሊፈቱኝ ገንዘብ ያስቀምጣሉ። ገንዘባቸውን አነካ የምትፈልገውን ነገር ቀድሜ ያውቃለሁ። እንዴት ነው ጥሩ ነገር ስላሳየዋል እሷም ጥሩ ምላሽ ሰጠችኝ ማለት ነውና እባክሽ አስገብኛ አይባልም ለታሪክ ብለሽ ነበረ። እውነቱን ለመናገር ከታሪኩ ባሻገር ላወራሽ የፈለኩት ነገር ነበረ። እዚህ ጋር ነው የሚጀምረው ማለት ነውና እህቴን ለማምጣት እንዴት ነው መጀመሪያ ሴትዮዬ ነበረች የሞከረችው በቪዚት ቪዛ እና ሪጀክት ሆነባት። ሁለተኛ ላይ ሪጀክት ሲሆን እኔ የማውቀው ታዋቂ ሰው አለ፣ እንዲሁም ደግሞ ኢትዮጵያዊ ነው። እኔ ላሰራት እሺ ችግር የለውም እኔ ገንዘቡን ከፍላለሁ አናግሪው ያለችኝ እና በሰዓቱ ቪዚት ቪዛ ስለሆነ ዱባይ ቪዛ ስለሆነ በሻርጃ ቪዛ ሞከርንላት። እዚህ ጋር ስሙን መጥቀስ ማልፈልገው ሰው እንዴት ነው የኛ ያክል ገንዘብ ሁሉ ነገር አወራን ጀመረን እሱ ጋር። በዚህ ሰዓት ምን ተፈጥሮ መሰለሽ እህትየዋ እዚህ መታ ነበረ። ሁልጊዜ ለአዲስ ዓመት 2 ወር ሲቀረው ይመጣሉ። እዚህ ቆይተው ነው አንድ ላይ የሚያከብሩት አዲስ ዓመትን ማለት ነው። እሷ የዚህ ሀገር ሰው አይደለችም። አብሮ ለማክበር ነው እዚህ ሀገር የሚኖሩት ማለት ነው የሚቆዩት ለ2 ወር። በጣም የተተባተብኩ ነው የመጀመሪያ ስለሆነ ነው። እና እህቷ መታ በጣም እንድትመጣ የፈለገችው እህቴ ከዚህ መሄድ የምትችለው 6 ወር ከቆየች በኋላ ነው እና እህቷ እንድታያት ነው የኔን እህት ማለት ነው። ስለዚህ ልጁ ጋር የሞከርኩት ጋር በ4 ቀን ነበር መውጣት የሚገባው ቪዛዬ እና ቆየ። ደጋግሜ ስጠይቀው ሲቆይ ጊዜ ለእኔ ሳታናገረኝ ድጋሚ ኢምፕሎይመንት ቪዛ ወጣችላት ማለት ነው እና ኢምፕሎይመንት ቪዛዋ ወጣላት። ከዛን የኔን ቪዛ እኔ ያስጀመርኩት ኢትዮጵያዊ እንዲህ እኔ ብቻ ሌላው ሰው ጀምሬያለሁ ብሬን መልስልኝ አልኩት ማለት ነው። አቡዬ ይሰማል? ይሰማል፣ በደንብ ይሰማል።
መልካም እሺ፣ ገንዘቤን መልስልኝ፣ ሌላ ቦታ ጀምሬያለሁ። ከዛ ከአንድ ወር ምናምን እሱ ጋር የቆየው ማለት ነው። በኢትዮጵያ 68,000 ብር ነው የከፈልንለት። ስለቆየ እንዴት ነው እህቴን እሷ ማየት ስላለባት የኔ ሴቱዬ እንዳልኩሽ መልካም ሰው ናትና በራሷ አወጣሽላት ኢምፕሎይመንት እና እንደዚህ እኮ አወጣው ስለው እሺ መልስልሻለሁ ችግር የለውም ሲል እንዴት ግን ቪዛ ላይ እንዴት ቪዛ ወጣልሽ ብሎ ጠየቀኝ ማለት ነው። እንዴት ቪዛ ላይ ቪዛ ወጣልሽ ምናምን ብሎ ይጠይቀኝ። እኛ ያላወቅነው ነገር ደግሞ ሴቱዬም ሳታማክር ነበር የሞከረችው ኢምፕሎይመንት ማለት ነው። ከኢትዮጵያ ለካ አይቻልም በኢምፕሎይመንት እንዴት ነው ቪዛ ጸድቀሽ ምናምን ብዙ እንትን አለው። እኛ እሱን ስላላወቅን አናገርኩት። ሴቱዬ በዚህ መንገድ ነው ያወጣችው፣ እቴ ደግሞ ማለፍ አትችልም ከኢትዮጵያ ምናምን ስለው ሴቱዬ ከፍላለሁ በኬንያ ማርጋ ቤትም ትምጣ እኔ ከፍላለሁ ብላኝ ነበረ። እሱን አናገርኩት እንደ ታላቅም ወንድም እኔም ስለማላቅ አናገርኩት ማለት ነው። እንዴት አድርጌ ላምጣት ምናምን ስለው በኬንያ አይሆንም እኮ እማውቀው ሰው አለ የሚያጸድቅልሽ አለ ስልክ ልስጥሽ አለኝ ማለት ነው። ሰው እኔ የምልሽ ሰው ቲክታክ ላይ ታዋቂ ነው እና እሺ ስጠኝ አልኩት። ይረኛ አስቦ ነው ቤት ስጠኝ ስለው ስልኩን ሰጠኝ። ቶሎ መምጣት ስላለበት ሳውሮ ነበር ቪዛ የሚያጸድቀው በእንደዚህ ቀን ስለው አስቸኳይ ከሆነ በሁለት ቀን ያልቃል ሲለኝ እንትን ነው ሙስሊም ነው እየማለልኝ ስለነበረ እየማልክ እንዳትዋሸኝ ግልጹን ንገረኝ ሴቱዬ በጣም ስለጓጓች አሁን 2 ቀን ብዬ ሳምንት ብትቆይ እኔ ነኝ ውሸታም ሆኖ ስል ኢንሻአላህ በ2 ሳምንት አለኝ ማለት ነው። እና በ2 ሳምንት የሲኦሲ 8,000 ኖ 24,000 የሜዲካል 8,000 ብቻ በአጠቃላይ 135,000 ነበር ይጠየቀኝ ማለት ነው። ከዛን ግን በሂደት ነው የምትከፍኝ ያለኝ። መጀመሪያ ሲኦሲ ከሰጠውሽ ሜዲካል ኦንላይን ካስደረኩ በኋላ ነው የማጸደቂያው የምትከፊው አለኝ እና ከዛን ከፈልኩት የሲኦሲውና የሜዲካሉን ከፍዬ ኦንላይን ያስደረገበትን ዋትስአፕ ላይ ላከልኝ እና የማጸደቂያውን አልጠይቀኝም ነበር የጠበኩት ነበር። ቆየ እኮ ስለው እንዴት ተቀይሯል ሲስተሙ የማጸደቂያውን ቀድመሽ ነው የምትከፊው በቃ አላንዛዛብሽ። አንደኛ የመጣው ከማውቀው ሰው ከታዋቂ ሰው ስለሆነ ይዋሽኛ ብዬ ያላሰብኩም እና ሙሉ 35,000 አቡ ከፈልኩት ማለት ነው። ከፍዬ 2 ሳምንት 3 ሳምንት እንደዚህ ያለ ቆየ። መጀመሪያ ደግሞ ቆይቶ ነበር በአጠቃላይ ቪዛው። ሴትዩም ስጠይቅ ለመናገር ቃል አጠረኝ። ከፍዬዋለሁ ገንዘብ ይፈልጋሉ ብዙ አለችኝ። አይ ከፍዬ ጨርሻለሁ አለች። ታዲያ ምንድነው ምክንያቱ? አሁን ይከብድሻል ኢትዮጵያ ሲስተም እንዲህ ሲኦሲ ተምራ እንዲህ ለማለት ይከብዳል። የላከችላት በቤት ሰራተኝነት አይደለም የሴልስ ነበር ቪዛ ይወጣላት በኬንያ አለችኝ። ማለት ለማስደት የኢትዮጵያ ሲስተም ለኔ ከአቅሜ በላይ ሆነ ማለት ነው። ከዛ እንደውም ደስ የሚለው ነገር ቻት ጂፒቲ ላይ ስጽፍለት ለምን ከኢትዮጵያ እንደማያስወጡ ምናምን ይበልጥ አስረዳትና እንደማልዋሽ ገባት ማለት ነው። እና በመሀል እህቷም ሄደች ቪዛም ኤክስፓየር ዳረገ። ልጁ ለካ እንትን ነበር እስካምር ነበር ማለት ነው። ሳይመልስልኝ ቀረ። ብሩን ሳይመልስልኝ ብሬን በልቶ ቀረ ማለት ነው። እና ብሬንም ሳይመልስ ከቪዛውም ኤክስፓየር ዶኝ አሁንም ሌላ ምንድነው አሰሬ ስጠይቅ እንዲህ ከሆነ ስላት ድጋሚ ሞከረች። በቪዚት ቪዛ በድጋሚ ሪጀክት አደረገባት። እኔ ለልሽ የፈለኩት ነገር ምን መሰለሽ? አሁን ያኔ ስልኩን የሰጠኝ ሰው ጋር ጻፍኩለት። እሱ ጋር ከመጻፊ በፊት ልጁ ሊረዳኝ ነው ብዬ ስላሰብኩ እሱን ሳላናግረው 1 ወር ምናምን ልጁን ለመንኩት። በጋይ መንገድ ለመሄድ ሞከርኩ። ስልኩን ስናጣራ ስልኩ የሱ አይደለም። አካውንቱ ላይ የገባበት ብር ያስገባነው አካውንቱ ሲጣራ ምንም አይነት ገንዘብ የለውም። ተመላሽ እንኳን እንዳይሆን አዲስ አበባ ያለበት አድራሻ ላይ የለም። ከአቅሜ በላይ ሲሆን ስልኩን የሰጠኝ ልጅ ጋር መጣውና አንተ የሰጠኝ ሰው እኮ እንዲሆነ አልኩት ማለት ነው። አገናኘኝ ወይ ገንዘቤን አስመልስ ወይ አገናኘኝ ወይ ደግሞ ይፋ አውጣ። ነገም ሌላ ሰው እርዳኝ ቢል የሱን ስልክ ነው የሚሰጠው። እንደዚህ አይነት ገንዘብ ስለበላኝ ይፋ አውጣ። ገባሽ አይደል? ዝም ብል ነገም ይሰጠዋል። እንደዚህ ሰውን ይበላል ማለት ነው ብዬ ስነግረው እንዴት ይሄን ያክል ገንዘብ ተጫዋለሽ ምናምን ነገር ምን ማለት ነው? አንተን እኮ አምኜ ነው አልኩት። የእናትሽ ልጅ ቢሆንም እኮ ማመን የለብሽም ማለት እንዴት ነው ሳይታመን ይሄንን ስራ መስራት የሚቻለው? አንተ አንድ ሰው ገንዘብ ባይሰጥ ቪዛ አፕላይ ታደርጋለህ እንዴ ምናምን ስለው እስኪ ቆይ እኔ አላውቀውም ልጁ እኔም ከሱ ነው የተቀበልኩት መልስልሻለሁ አለኝ ማለት ነው። ልጁ ማለት ነው ስልኩን የሰጠኝ ልጅ መልስልሻለሁ ብሎ 2 ቀን 3 ቀን አይደለም እንጂ በጣም ቆየ። አይ ቲንክ ሳምንት 15 ቀን ሆኗል። ድጋሚ ቴክስት አደረግለት አይመልስም ማለት ነው። እንጃ አሁን ለምን እንደያወራሽ እንዳለ ማለት ታሪኩ አስተማሪ ታሪክ እየገባው ግን እንጃ አግኝተሽ ነው ሐሳቤን አላውቅም ማለት እዚህ ጋር ስሙ መነገር አስፈላጊ አይደለም ብዬ ስላሰብኩ ነውና በዚህም ሪጀክት አደረገ። ድጋሚ እንዳልሞክር
አቅም ነው ያሳጣን። እንደዛ አስቢ ለፍተሽ ሰርተሽ ምናምን ነገር ያጠራቀምሽው ብር ነገ የተሻለ ይሆናል ብለሽ ለእናቴ የተሻለ ሕክምና ብዬ አስቢ። ትምህርት አቋርጪ ምናምን ከጓደኞቼ ማመንሺ ካየሹ ፕራይቬት ነበር አካውንቴ። ለራሴን አልገለጥኩም። ጌት ሚኔ ኩዮች የኔ ጓደኞች ምን አይነት ደረጃ ላይ እንዳሉ አውቃለሁ። ራሴን እንኳን እንደዚህ አረብ ሀገር ነኝ ወይ ደግሞ ሰው ቤት እየሰራው ነው ብዬ አልፈለኩም መታየት። ምክንያቱም ተመርቀው አለ የተሻለ አላፍርበትም። በሰው ህይወት እግዚአብሔር ያለው ነው የሚሆነው። ገባሻ? ዛሬ ቢሳካልኝ ህገወጥ ባልሆን ኖሮ እኔ ነበርኩ እዛ የምገኘው አውስትራሊያ። ላፍርበት ነገር ሳይሆን እንዴት አድርጌ ያንን ገንዘብ እንዳመጣው ስለማቅ ከበደኝ። ማለት ከዛ ፊት 2 ጊዜ ሪጀክት አድርጎባታል ያንን ከስር ያለው እሱ ጋርም ደግሞ በ4 ቀን ያልቃል ብሎ የተቀበለኝን እንትን ብር ገንዘብ ተቀብሎኝ በ4 ቀን መጀመሪያ ኮን ሻርጃ ይዛ ለመሞከር ሲሄድ በ4 ቀን ብሎ አላለቀም። በ4 ቀን ከዛ ወር ሲቆይብኝ ነው ሴት ሌላ ሞከረች። ስለዚህ ገንዘቤን መልስ እንኳን ስለው 68 ሰጥቼው 48 ምናምን የመለሰልኝ ማለት ነው። ግማሹን ወስዶ እንትን ባላለ ከዛ እንደዛም ሆኖ በቃ እሱ ስለመለሰልኝ ይበቃል ብዬ ድጋሚ አገናኘኝ ስለው በአጠቃላይ ተበሎትን ሂሳቢ እና እኔ ያው ልጅ ፈልጌ ነው አላውቅም ብዙ ዘባርቃለሁ ይመስለኝና ያ ሰው እንዴት መሰለሽ ሊረዳኝም እየሞከረ አይደለም። ይፋም አላወጣም ተጠንቀቁ ብሎ እና በውስጥ አናግርሻለሁ በውስጥ ምልክልሽ ቪዲዮ አለ እሱ ከዚህ ሰው ነው የተቀበልኩት ብሎ የሰጠኝ ሰው ስም ዛሬ ላይቭ ገብቼ ነበር ማለት ነው። አጋጣሚ ላይቭ ስገባ መጀመሪያ ኢትዮጵያ ያለው ደላላ ቮይስ ያወራንበት ድምጽ አለ። የገባሽው በምንድን ነው? ላይቭ አልገባውም እንዲህ ያሳለፍኩ ማለት ነው። ድጋሚ ልጁ እንደዚህ ዳንች ላይቭ ላገኘሁት እንጂ አልገባውም ላይቭ ላይ ላይቭ ገብቼ ነበር። ላይቭ ስገባ ሁሉ እሺ ቆይ ላስረዳሽ። ስልኩን የሰጠኝ ልጅ አለ የቪዛ ዋናው ኤጀንቱ ማለት ነው። እና ስልኩን የሰጠኝ ልጅ አንተ የሰጠኝ ስልክ ሰውዬ ይሄን ያክል ገንዘብ በለኝ ሰውዬውን ታውቃለህ አገናኘኝ ስለው እኔ እኮ አላውቀውም እርዳኝ ስላልሽኝ ነው የረዳሁት። ይሄን ሰው የሚያውቀው ይሄ ሰው ነው ብሎ ስም ሰጠኝ። እኔ ስሙን እዚህ ከምጠራቤ ነው በውስጥ እነግርሻለሁ ሁሉን ነገር በጣም ውስጥ ነው ማረኝ ውስጥ ነው። ኧረ እኔ ምንም የምትነግሪኝ ነገር የለም። ይኸውልሽ አስተማሪ ታሪክ ብለሽ ገባሽ። ተማንሽ ተማርንበት። ማንንም ማመን እንደሌለብን ብራችንን መስጠት ለማንም እንደሌለብን አስተማርሽን። እናመሰግናለን። ጨረስን አይደል? ኦኬ ያላችሁኝም ማለት ነው ምረዳሽ ማለት ገንዘቤ እንዲያስመልስ ማድረጋችሁ ማለት ነው። እኔን መጀመሪያ ገንዘብሽን ለማንም ደላላ ከመስጠትሽ በፊት መጥተሽ ሀቢባ ለሆነ ደላላ ብሬ ልሰጥ ነው ምናልባት ያ ደላላ ባይሰጠኝ ታስመልሽልኛለሽ ወይ ብለሽ አዎ ብዬ ቃል ገብቼልሻለሁ። አታስመልሽ ግን አሁን ለምሳሌ እንደኔ አረብ ሀገር ያሉ ሴቶች አሉ እንዳልኩሽ ያ ሰው በጣም ታዋቂ ሰው ነው። እሺ ደላላ እኮ አይደለም ታዋቂ ቪዛ ኤጀንት ነው። በውስጥ አወራሻለሁ። ታዋቂ ማለት ውስጥ ነው። የምን ውስጥ ነው? ማን ከማንም ጋር በውስጥ አላወራም። ልንገርሽ አንድ ነገር ያ ታዋቂ የሆነ ማን ሆነ ለምን ከፈለገ ጠቅላይ ሚኒስትር አይሆንም? እኔ ምን አገባኝ? እኔን አማክረሻል ወይ? መጀመሪያ ሀቢባ ለደላላ ወይም ለታዋቂ ቲክታከር ብሬን ልሰጥ ነው ያ ቲክታከር ብሬን ከበላ አንቺ ታስመልሻለሽ ወይ ብለሽ ከኔ ጋር ውል ፈጽመሻል ወይ? እኮ ነው ጥያቄ እኔ ኦኬ ስለዚህ አይመለከትም። ያው እኔ እዚህ ጋር ድምጽ መሆነው እሺ በደል ለደረሰባቸው ሰዎች ነው። አዳምጪኝ። በደል ለደረሰባቸው ሰዎች መዳም ቤት እየሰሩ በመዳሞቻቸው ለተበደሉ ጾታዊ ትንኮሳ ለሚደርስባቸው ለሚደበደቡ ለሚበደሉ ድምጻቸው ኤምባሲ እንዲደርስ ድምጻቸው ፖሊስ ጋር እንዲደርስ ካሉበት ችግር እንዲድኑ አደርጋለሁ እንጂ ጠግባችሁ ለማንም ደላላ ለማንም ምናምን ብራችሁን ለምታስበሉ ሰዎች ሂዱ ፖሊስ ጣቢያ ከሰሱ ማስረጃ ካላችሁ አለቀ። ተማሪ ታሪክ አለኝ ብለሽ ጽፈሽ በክብር አስገባውሽ። በትዕግስት ሰማንሽ። በትዕግስት ሰማ አላወርድሽም። ጠብቂኝ እንድናገር በቤቴ እንድናገር እየፈቀድሽልኝ አይደለም። ሞራ የአየር ሰዓቱን ውስጥ እየተናገርሽ ያለሽው አንቺ ነሽ። ተማንሽ ረጅም ታሪክ አወራሽ። ቢዝረከረክም ታሪኩ ወጣ ገባ ብታደርጊም ብትቀባጥሪም ታግሰን ሰማን። በመጨረሻ ፖይንትሽ ምንድን ነው? ከደላላው ብሩን እንዳስመልስልሽ ነው። ግን አንቺ ለእኔ አስተማሪ ታሪክ ብለሽ ነው የገባሽ። ታሪክሽ አዎ አስተማሪ ነው። አዎ ለማንንም አምነን ብር መስጠት እንደሌለብን አምነናል። ሰውየውን ስሙን አልጠቅስም። ስሙን መጥቀስ ከፈልሽ ጥቀሺ፣ መጥቀስ ካልፈልሽ አትጥቀሺ። ይሄ አንቺ ችግር ነው። አሁን ይኸው ሌላም የአየር ሰዓት ሰጥቼሻለሁ። መጨመር የምትፈልጊው ነገር ካለ ሂጂበት። ያንቺ ተራ ነው። እሺ ማለት እሺ እንዴት አድርጌ እንዳስተሻል አቅም ግን እኔ ባንቺ ሰብሽ አልተበደልኩም ማለት አንድ መበደል ገንዘቡን አታስመልሽልኝ ግን እንዲመለስም ትቻለሁ እኮ እግዚአብሔር ይፈዳል አውቃለሁ። የውስጥ አምላክ ነው ግን እንዴት ነው? እሺ ምን ማለት
ፎቶ ለጥፌ ቪዲዮ ልስራልሽ? ከበላ እንደዛ ለምን አታረጊም? ሌሎች ለምን አንቺ ለጥፈሽ አትሰሪ? ሞኙሽን ፈልጊ። ነገ እናንተ አፍና ቂጥ ለምትገጥሙት እኔ እየተነሳው የማንም ሌባ ደላላ ፎቶ ለጥፋለሁ። እናንተ ተደብቃችሁ እናንተ ይሄ ፖስተር ምናምን ፕሮፋይል እያደረጋችሁ ዮ ያ ጂጂ ጋጃ ምናምን የሚል ስም እየተጠቀማችሁ ስማችሁ ሳይታወቅ ፊታችሁ ሳይታወቅ እየመጣችሁ ታሪካችሁን ተናግራችሁ ጅሊት ሀቢባ ፎቶ ለጥፋ ከማንም ደላላ ሌባ ጋር ትዛዛታለች። ምን ትላለች? ፎቶሽን ለጥ በቪዲዮ ውጪ ስሪ ቪዲዮ ቪዲዮሽ እየታየ ለጥፈሽ ፎቶን ቪዲዮ ስሪ። የዛኔ እኔ ስሰራልሽ ታያለሽ። ራሳችሁን ደብቃችሁ ሁሌ እኛን ብቻ ማጋፈጥ፣ እኛን ብቻ ማጋለጥ። ስምሽ ማን ነው? ስምሽ እንኳን እኮ አልተናገርሽም። በቪዲዮ እንኳን እኮ በቪዲዮ ውጪ እስቲ ቪዲዮ አብሪ ልብካለሽ። ቪዲዮ አልችልም እኮ ማብራት። እንዴት መሰለሽ የሚሰማሽ ሰው አሁን ብለጥፍ እኮ አይሰሙም። ምክንያቱም የለኝም ፎሎወር። አሁን አንቺ ቤት እንደዚህ ከሆነ ወጣለኝ። ከሱ ጋር ያወራሁት ሪካርድ አለ የላኩት ደረሰኝ አለ። ቪዲዮ ስሪና ላኪልኝ። እኔ ፖስት እንሻለሁ። ከዛ ይኸውልሽ በቪዲዮ እንደዚህ እናይሻለን። መጀመሪያ ቪዲዮ ላይ ያለችው ሰውና አንቺ አንድ አይነት ሰው እንደዚህ ቪዲዮ አድርጌ ራሴ ልክልሻለሁ። ኖ ቪዲዮ ስሪና ፎሎ አድርገን 1000 እናስገባሻለን። ቪዲዮን በአካውንትሽ ፖስት አድርገሽ እኛ ሼር ዲዩቲ ሪፖስት እናደርግልሻለን። ስሙን እንኳን መጥራት ፈርተሽ እዚህ መታችሁ ተደብቃችሁ ቤትም ነው ማያንዲ ቪዲዮ ሰርተሽ እንገናኝ። ከቪዲዮ በኋላ እንገናኛለን። እዛ ሄዳችሁ ሞኛችሁን ትፈልጋለች። ከዛሬ ጀምሮ እያንዳንድሽ ተደብቀሽ ስም ዮዮ ጆጆ ገለመሌ ስም እየተጠቀማችሁ ፖስተር ብቻ ፕሮፋይል እየተጠቀማችሁ እራሳችሁን ደብቃችሁ ሌባ ብሬን በላ፣ ደላላ ብሬን በላ፣ ፍቅረኛ እጮኛ ብሬን በላ የሚለውን ነገር ታቆማላችሁ። ለጥፋችሁ ቪዲዮ ስሩኛ ሼር ዲዩቲ ሪፖስት እናደርግላችኋለን። የማን ልጅ ሞኝ ነው? የማን ልጅ ደፋር? እናንተ ብልጥኛ ሞኝ አይደል? ስትስማሙ ሰላም ስትሆኑ ስታወሩ ብር ስትላላኩ አትነግሩንም። ልክ ብራችሁ ሲበላ በሰላም ሰዓት አፍና ቂጥ ስትገጥሙ እኛ አናቅ። ብራችሁ ስትሰጡ እኛ አናቅ። ልክ ስትበሉና ስትጣሉ ትመጡና እኛን ፎቶ ለጥፉልን። ኧረ እባካችሁ እናንተ ብልጥኛ ሞኝ ሞኛችሁን ትፈልጋላችሁ። እዛው ሀቡ እባክሽ አስገብኝ በፍቃዴ ታሪኬን ላካፍላችሁ። እመኝኝ ሰዎች ይማሩበታል። እሺ